ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው እያደመጣችሁ ያላችሁት። ዛሬ ምሽት የሚደረገውን ጨዋታ እንመልከት። ባየር ሙኒክን ከፒኤስጂ የሚያገናኘው የመልስ ጨዋታ ደግሞ ዛሬ ይደረጋል። 5-4 የተጠናቀቀ የመጀመሪያ ዙር ጨዋታ ነበረ። ይህንን ጉዳይ የምንመልከት ሌላኛውን የፍጻሜ ተፋላሚ የምንለይበት ምሽት ነው። ሌላኛውን የፍጻሜ ተፋላሚ የምናውቅበት ምሽት ነው። ባለፈው ሳምንት በእግር ኳስ በደንብ ምንድነው ትሪት የተደረግንበት የፓርክ ደ ፍራንስ ጨዋታ ነበር። አሁን ደግሞ በአሊያንዝ አሬና በባየር ሙኒክ በሚኒክ በባቫሪያ የሚደረግ ጨዋታ ነው። እግር ኳስ አንድ በጣም የሚያስገርም ባህሪ ያለው አይ ቲንክ እግር ኳስ ለደጋፊ ፈን አይደለም። ለዛ ነው ሰዎች ኢን ዘ ሪል ሴንስ ኦፍ ዘ ወርድ ወይ መደገፍ የክለብ ተከታይ መሆን በስሜት የሚያደክም ነው የሚባለው። በጣም ያደክማል ቻምፒየንስ ሊግ ካልሆነ በስተቀር። ትንሽ ሰውን ከዛ አይነት ስሜት ነጻ የሚያወጣው ቻምፒየንስ ሊግ ነው። ሰው ምን ብሎ ያስባል ማለት አንዳንድ በጣም ውስን ሰዎች አሉ ስፖርቱን መከታተለው ለሆነ ክለብ ድጋፍ ሳይሆን በስፖርቱ ውበት ምክንያት ነው የሚሉ ኮምፕሊት ኒውትራልስ የሚባሉ በጣም ጥቂት ሰዎች አሉ። ግን ቢያንስም ቢበዛም የሆነ አይነት የክለብ ሎያሊቲ ወይ የሆነ ተጫዋች ሎያሊቲ ያላቸው ተጫዋቾች ግን በስሜት ሁሌ ድሬንድ ናቸው። ምክንያቱም ደስተኞች አይደሉም። ብዙ ጊዜ የባለፈው ጨዋታ ሁሉንም ሰው የፔዥንም የባየር ሙኒክም ደጋፊ ያልሆነ ብዙም ደጋፊ ላይኖር ይችላል። የፓሪስ ሳን ዠርማን የፔዥም ደጋፊ ያልሆነ ሰው የፓሪስ ሳን ዠርማን ጣፈንታ እንቅልፍ የማይነሳው የባየር ሙኒክ ሁኔታ ማያስጨንቀው እና ዓለም አቀፍ ደጋፊ ማለት ያለ ግን ብዙ ሰው አለ የፔዥም የባየር ሙኒክም ደጋፊ ያልሆነ ሰው። ስለዚህ ጨዋታውን ሲያይ ለስፖርቱ ውበት ብሎ ነው የሚያየው ማለት ድጋፍ ለባየር ሙኒክ ደጋፊ ሆረር ይመስለኛል ያ ጨዋታ። ለፔዥም ደጋፊ ልክ እንደዚሁ በጣም ያስጨንቃል። የቡድናቸውን እጣ ፈንታ የሚወስን ጨዋታ በመሆኑ ምክንያት ቻምፒየንስ ሊግ ፍጻሜ መድረሳቸውን ፖቴንሻሊ ቻምፒየንስ ሊግ የማሸነፋቸውን ሁኔታ የሚወስን ስለሆነ ለጠቅላላው ተመልካች ግን ቻምፒየንስ ሊግ በተለይ እንደዛ አይነት የቻምፒየንስ ሊግ ጨዋታ ግን ሌላ አይነት ከድጋፍ ውጭ ያለ ኤክስፒሪየንስ የሚሰጥ ነው። አንድ ፊልምም አለው መሰለኝ አይተሹ እንደሆነ ወይ መጽሐፉን ማንበበሹ እንደሆነ ኒክ ሆርንቢ የሚባል ፊቨር ፒች የሚል መጽሐፍ የጻፈ አንድ ሰው አለ። ከዚህ በፊት ጠቅሼው አውቃለሁ። እና ምን ይላል ዲስአፖይንትመንት ይላል ወይም መከፋት የእግር ኳስ ደጋፊ ናቹራል ስቴት ነው ይላል። አብዛኛው ደጋፊ አመቱ ሙሉ ተነጫናጭ ነው። አብዛኛው ደጋፊ ከቡድኑ ዲማንድ ያደርጋል ብዙ ጊዜ እና ይሄ እንደው ሰው በተፈጠረው የጽናት ኃይል ምክንያት ከዚህ ናቹራል ስቴት ይወጣል። ሁሌ በአብዛኛው ከሚከፋ ሰውነት ማለፍ መሻገር ይችላል። ሰውን ጽኑ የሚያደርገው እሱ ነው ይላል። ፊቨር ፒች የሚል ፊልም አለ፣ መጽሐፍ አለ እና 1992 ላይ የተጻፈ ብዙ ጊዜ ከእግር ኳስ ጋር የሚጠቀስ መጽሐፍ ነው እና ፊቨር ፒች በአብዛኛው ያኔ በነበረው አርሰናል ላይ አተኩሮ የተጻፈ የ1-0 ቱ ዲ አርሰናል ቦሪንግ አርሰናል የሚባለው የጆርጅ ግራም አርሰናል ላይ ያተኮረ ነው እና ምን ይላል አባቴ 1992 90ዎቹ 80ዎቹ መጨረሻ ላይ ወደ ስቴዲየም ይዞኝ ይሄድ ነበር እና ሰው የሚለው እግር ኳስ በጣም የሚያዝናና ነው፣ ያዝናናል፣ በጣም ኢንተርቴይንመንት ነው የሚለው። ከዛ ወደ ስቴዲየም ገባኋል የተነገረኝ እግር ኳስ በጣም አዝናኝ እንደሆነ፣ ስቴዲየም ሰዎች ሊዝናኑ እንደሚገቡ ሊደሰቱ እንደሚገቡ፣ ልክ ሰው ሲኒማ ሲገባ እንደሚደሰተው ማለት ወይ ሙዚቃ ኮንሰርት ለማየት ሲገባ ወደ አንድ ትልቅ አምፊ ቲያትር ለደስታ ለኢንተርቴይንመንት እንደሚገባ ልክ እንደዛ ነበር ይመስለኝ የነበረዋል። ስገባ ግን የሚሳደቡ የሚጮሁ ጣታቸውን እያሳዩ የሚሳደቡ ሺህ ሰዎች ያጋጠሙኛል ስቴዲየም ውስጥ። ስቴዲየም በገባው ቁጥር እንደዚህ አይነት ሰዎች ነው የማየዋል። በእግር ኳስ ሺር ኢንተርቴይንመንት ለደጋፊ የለም። ንዴት አለ፣ ተስፋ መቁረጥ አለ፣ ኦፍኮርስ አልፎ አልፎ መደሰት አለ። አልፎ አልፎ መደሰት ያለው ጎል በተቆጠረበት ጊዜ ነው። እግር ኳስ ደግሞ ብዙ ጎል የሚቆጠርበት ስፖርት አይደለም። ስለዚህ የደስታ ጫፍ ላይ የምትሆኝበት ጊዜ በጣም ትንሽ ነው።
የሎ ስኮሪንግ ስፖርት ስለሆነ ኢንተርቴንመንት አዘ ቶርቸር የሚባለው እኮ ለዚህ እግር ኳስ ለደጋፊ ቶርቸር ተጨንቆ በቃ ኢቭን ቡድኑ እየመራ ሳይቀር የመጨረሻው የአርቢትሩ የፊሽካ ድምፅ እስክትሰማ ድረስ ጭንቅ ነው። የሎ ስኮሪንግ ስፖርት ነው እግር ኳስ እና ብዙ ጎል ስለማይቆጠር ቡድንሽ በጠባብ ውጤት ነው የሚመራው። ዞሮ ለምሳሌ ምን ይባላል? the most dangerous league in football is a 2-0 lead ይባላል። 2-0 መምራት በጣም አደገኛው መምራት ነው ይባላል። ምክንያቱም አንድ ጎል የሁለቱም ቡድኖች ስነ ልቦና ድንገት ይቀይረዋል። ከኋላ የሚመጣው ቡድን በጣም አደገኛ ሊሆን ይችላል። ስለዚህ ቡድኖች 2-0 እየመራ 70 ደቂቃ ላይ ስለደረሰ ብቻ ያ ሴንስ ኦፍ ኮንፈርት አይኖርሽም። ግን የሊግ ጨዋታዎች ፐርሰናል ናቸው ይላል። አንዳንዱ ላለመውረድ ነው የሚጫወተው እና የህልውና ጨዋታ ተደርጎ ነው የሚቆጠሩ። ክለቡ እንደ ተቋም አይፈርስም ስለወረደ፣ ግን ከትልቁ ሊግ መውረድ የህልውና ተደርጎ ይታያል። ኤግዚስተንሻል ሰርቫይቫል አይደል የሚባለው? ለሰርቫይቫል ነው የሚጫወቱት ይባላል። ሰርቫይቭ ለማድረግ ነው የምትጫወቱ። ስለዚህ በዛ ሀሳብ ተጠምደሽ ተያዝሽ። አሁን አንዳንድ ደጋፊዎች ምን ይላሉ? ለምሳሌ የፕሪሚየር ሊግ የሚመጣ ቡድን አለ አይደለም? ወደ ፕሪሚየር ሊግ አዲስ መጣ ቡድን የበርንሌይ ደጋፊዎች ለምሳሌ እኛ ቻምፒየንሺፕ ይሳለናል፣ ምክንያቱም አብዛኛው ጊዜ እንደሰታለን። ፕሪሚየር ሊግ የተሻለ ሊግ ነው፣ ምናልባት ሊጉ የበለጠ ገንዘብ ሊያስገኝ ይችላል፣ ግን እንከፋለን ፕሪሚየር ሊግ ላይ፣ ምክንያቱም ቡድናችን ብዙ ጊዜ ይሸነፋል። ቻምፒየንሺፕ ይሻላል። ከ44ቱ ጨዋታ 30 ካሸነፍን 30 ጊዜ እንደሰታለን ማለት ነው። ፕሪሚየር ሊግ ላይ 10ም ላያሸንፉ ይችላሉ ጨዋታ። ግን ብዙ ጊዜ እንደዛ ነው የደጋፊ ህይወት። ዋንጫ የሚወስድ ቡድንም የሚደግፍ ሰው ወይ ዋንጫ ለመውሰድ የሚፎካከርም ሰው ኢሞሽናል ቶርቸር አለበት። ቡድን አሁን ነጥብ ጥሎ እንደገና ይደረስበት ይሆናል የሚል መሰቃየት አለ። የሊግ ድጋፍ ልክ እንደዛ ነው የሚያደርገው። ፕሮሞሽን፣ ዲሞሽን፣ ዋንጫ መውሰድ ምን የመሳሰለው ነገር በሙሉ እንደዚህ አይነት ኢሞሽናል ቶርቸር አለ። እና ምንድን ያልከኝ እግር ኳስ የሚያዝናና ነው አላልከኝም ወይ ያልኩት ይላል አባቱ ኒክ ሆርንቢ ሲጽፍ። አያዝናናም። የተበሳጩ ፊታቸው የጨፈገገ ሰዎች ነው ስቴዲየም ውስጥ ማየው። ግን ፔዤና ባየር ሚኒክ ከዛ የሚያወጣ አይነት እግር ኳስ ነው የሰጡት። ምክንያቱም በሰዎች ያውቃሉ የእግር ኳስ ሃይ ፖይንት ትንሽ እንደሆነ። እግር ኳስ ሳይክሊካል፣ የሆነ ዘመን ላይ ሊቨርፑል ኃይለኛ ይሆናል፣ የሆነ ዘመን ላይ ማንቸስተር ዩናይትድ ኃይለኛ ይሆናል፣ የሆነ ዘመን ቼልሲ ኃይለኛ ይሆናል፣ የሆነ ዘመን ማንቸስተር ሲቲ ኃይለኛ ይሆናል፣ የሆነ ዘመን አርሰናል ኃይለኛ ይሆናል። እንደዛ ነው የነበረው ደግሞ በእግር ኳስ በሙሉ የሆኑ ዘመናት ነበሯቸው። እና ሰዎች ምን ይላሉ? ሁሉም ነገር ፋይናይዝ ነው ለነገሩ፣ በተለይ በፉትቦል ፋይናይዝ ነው። ለዘላለም ዶሚኔት የሚያደርግ ቡድን የለም። ከዛ የሆኑ ትልልቅ ቡድኖች ታሪካቸውን ስታይ ወርደው ያውቃሉ፣ 30 ዓመት ዋንጫ ሳይወስዱ ኖረው ያውቃሉ ምናምን። ረጅም ጊዜ ዲስአፖይንትመንት እንደገና እስኪፈግጉ ድረስ ረጅም ጊዜ ውጣ ወረዳል። ፔዤ ግን እና ባየር ሚኒክ ግን በአብዛኛው ሰው ኒውትራል የሚያደርጉ ናቸው፣ በተለይ ለእኛ ሀገር ተመልካች። እና ጥሩም ነገር ምንድነው ምን ይባላል አርት ለምሳሌ ለሰው ሜታፊዚካል አእምሮ በቃ ከፊዚካል ከሆነ ዓለም ባሻገር ይወስደናል ምናብ። እና አርትም ልክ እንደዛ ነው፣ ግን የሆነ ሰው ክሪኤሽን ነው። ፉትቦል ግን ሪል ላይፍ ማይነስ ሪል ላይፍ ይባል። በቃ ባለፈው ፔዤ ግን ያሳየን እና ባየር ሚኒክ ያሳዩ ነገር ኳስ ግን አርት ፎርም አድርገውት ፔዤ እና ባየር ሚኒክ የተጫወቱት ጨዋታ ሪል ላይፍ ማይነስ ሪል ላይፍ ሳይሆን አንሪል ላይፍ ነው የተባለው። ለዚህ ነው የደጋፊ እውነተኛ ህይወት እሱ አይደለም። እና ስቴዲየም ውስጥም በቻምፒየንስ ሊግ ጨዋታ ከመደረጉ በፊት አይተሽ ማታቂው አይነት ድጋፍ ነው የምታየው። በለክላሲክ አታዩም ወይ በባቫሪያ ደርቢ አታይም። በሁለቱ ስቴዲየሞች የሚኖረውን የድጋፍ ስሜት ትላንትና በኤምሬትስ ያየነውን ብዙ ጊዜ በአንፊልድ የምናየው የባለፈው ሳምንት በአትሌቲኮ ማድሪድ ስቴዲየም ያየነውን ድጋፍ በሊግ ጨዋታ አታዩም፣ ብዙ ጊዜ አታዩም። ቻምፒየንስ ሊግ ለየት ያለ ነው እና እነዚህ ቡድኖች ደግሞ ያንን አኖሩ። ባለፈው ሳምንት የእግር ኳስን የመጨረሻውን የአርት ፎርም አሳዩ እና ዛሬ ያለው መጠበቅ እንደገና 9 ጎል እናያለን ወይ? 9 ጎል ማለት 9 ማለት አይደለም፣ ግን እንደገና የሃይ ስኮሪንግ ጨዋታ እናያለን ወይ? የፈረንሳይ ብዙሃን መገናኛዎች ማንም አሰልጣኝ በትክክል ውጤት ለክቶ ማስቀመጥ አይችልም አይደል? የጨዋታ 3-1 ነው የሚያልቀው ማለት አይችልም። ሊገምት ይችላል የራሱን ቡድን ጥንካሬ ምናምን አይቶ የበለጠ እንዲያው ገስ ነው የሚሆነው፣ ግን ኤጁኬሽናል ገስ ነው የሚሆነው። በደንብ ስለሚያውቅ ስለ ቡድኑ ሁኔታ ስለሚያውቅ ስለ ባላጋራ ቡድን ሁኔታም በልቶ ስላጠና ሊል ይችላል። ሉዊስ ኤንሪኬ ይሄ ጨዋታ ከ3 ጎል በላይ አይቆጠርበትም ብሎ ነው የሚገምተው ይላሉ። ሁለቱም ቡድኖች ያጠቃሉ፣ ግን ኖርማል መልሱ 9 ጎል በተቆጠረበት ጨዋታ ቡድኖች የበለጠ ስህተቶቻቸው ላይ ያተኩራሉ። እሱ ደግሞ ግልጽ ነው። ቪንሰንት ኮምፓኒ እንዴት 5 ጎል ተቆጠረብኝ
ማጥቃት የሚወድ አሰልጣኝ ቢሆንም ምንም ማጥቃት የሚወድ አሰልጣኝ ቢሆን እኔ ከ1-0 ልክ ራይፍ እንደሚለው 5-4 መርጣለሁ ቢልም ጨዋታው ካለቀ በኋላ ወዳጆች አልተዝናናችሁም ዛሬ ምናምን ቢልም ኛቼስ 5 ጎል የተቆጠረበት አሰልጣኝ ሁሉም ደህና ነው አይልም። ስለዚህ የዛሬው የመልስ ጨዋታ ላይ ማጥቃቱን ማቆየት ይፈልጋል። 4 ጎል ያስቆጠረውን ማጥቃቱ ግን 5 ጎል እንዲቆጠርበት አይፈልግም። እሱ ደግሞ ባህሪያዊ ነው። ለእንደዛ አይነት ባለፈው ሳምንት ለነበረ ጨዋታ የምትሰጪው ባህሪያዊ ግብረ መልስ ነው። ሉዊስ ኤንሪኬም ቢሆን ተመሳሳይ፣ እሱም ቢሆን 4 ጎል እንዲቆጠርበት አይፈልግም። በቻምፒየንስ ሊግ ሴሚ ፋይናል በሜዳው 4 ጎል በታሪክ የተቆጠረበት የመጀመሪያው ቡድን ነው። ለምሳሌ ስላሸነፈ እንደው የሚያሳንስ ስታት አይደለም። ግን ኤንሪኬም ልክ እንደ ኮምፓኒ ሁሉ በማሰልጠን ፍልስፍናው የክራይፍ ተከታይ ነው ምናምን ቢባልም ክራይፊስታ ይሉታል ስፔኖች። ልክ እንደዛ እንደ ጓርዲዮላ ለምሳሌ በክራይፍ አልሰለጠንም ምናምን፣ ግን ሁሌ እሱ ቡድኖች የማጥቃት ደፋር ቡድኖች ናቸው። እንደዛ አይነት የማጥቃት ጠንካራ አይዲዮሎጂ ያለው አሰልጣኝ ቢሆንም ግን 4 ጎል ሊቆጠርበት አይፈልግም። ሰስቴነብል አይደለም። 4 ጎል ከተቆጠረ አሰልጣኙ ራሱ አርብ ዕለት ከሎሪዮ ጋር ከመጫወቱ በፊት በነበረው ፕሬስ ኮንፈረንስ ላይ አየኋቸው 4ቱንም ጎሎች እና የመከላከል ስህተት አልነበረባቸውም አለ። የሆነ የፕሮሰስ ስህተት ግን ይኖርባቸዋል። አሁን የግል ሀውለር ላይሆን ይችላል። ማርኪኞስ በቀደም ለምሳሌ ማርክ ጌሂ የሰጠውን አይነት አጭር የተሳሳተ ፓስ ሰጥቶ ጎል ተቆጥሮ ላይሆን ይችላል። ወይ እንደዚህ አይነት አለ አይደል? አንድ ተጫዋች በግል የሚሰራው ትልቅ ስህተት ላይሆን ይችላል። ግን 4 ጎል ከተቆጠረ በኋላ ቢያንስ የፕሮሰሱን መነሻ ታጠኛለች እና ይሄኛው ጨዋታ ዝግ ይሆናል እያልኩ አይደለም፣ ግን 9 ጎል ግን የሚቆጠርበት አይመስለኝም። 9 ጎል ኖርማሊ አሰልጣኞች የበለጠ እርማት ላይ የበለጠ ጥንቃቄ ላይ ስለሚያተኩሩ ማለት ነው። ሁለቱም ራዲካል አሰልጣኞች ናቸው። ሁለቱም የማያቋርጥ የፕሬሲንግ አጫወት የሚከተሉ ናቸው። ሁለቱም የሀይ ሪስክ የማጥቃት አጫወት የሚከተሉ ናቸው። ሁለቱም ማን ቱ ማን ማርክ ማድረግ ይፈልጋሉ። ሁለቱም በጣም ጥሩ የካውንተር ፕሬሲንግ አሰልጣኞች ናቸው። ግን የባለፈውን አይነት የ9 ጎል ጨዋታ ማየታችን እንጃ። በእርግጥ አምና በዚህ እድለኞች ነበር ንምሳ ግን አሁን 3-3 ያለቀውን የባርሴሎናን እና የኢንተርን የካምፕ ነው የሞንትዊክ ጨዋታ ካየው በኋላ የመልሱ ጨዋታ እንኳን እንደዚህ አይሆንም። ከዛም የበለጠ ጎል ተቆጠረ። 6 ነበር የተቆጠረው። በመልሱ ጨዋታ 7 ጎል ተቆጠረ። 4-3 ስለሆነ ያለቀው ሊሆን ይችላል። እንደዛ አይሆንም ማለት አይቻልም። ግን ለምሳሌ የፔዤ ተጫዋቾች 5 ሙከራ አደረጉ እና 5ቱን ጎል ተቆጠረ። 100% ኮንቨርዥን ሬት ነበራቸው ማለት ነው ከኦን ታርጌት ሙከራዎቻቸው። ጠቅላላው 5 ሙከራ ብቻ አይደለም፣ ግን ከኢላማቸውን ያገኙት ሙከራዎቻቸው በሙሉ ጎል ሆነዋል። አሁን ይሄ ሪፒትብል አይደለም። 100% የሆነ የኮንቨርዥን ሬት በየ3 ቀኑ የምትደግሚው አይደለም፣ ወይ በሳምንቱ የሚደገም አይደለም። የሆነ ቀን የነካሹ ሁሉ ወደ አልማዝነት በሚቀየርበት ጊዜ የሚሆን እንጂ የነካሹ ሁሉ ደግሞ ሁሉ ጊዜ በየሳምንቱ ወደ አልማዝነት አይቀየርም። እሱም ጭምር ሪፒተብል እንዳይሆን ያደርገዋል። አሁን ስፔክታክል አይሆንም አይደለም፣ አያዝናናም አይደለም፣ በጣም በእርግጠኝነት ያዝናናል። ምክንያቱም ኮምፓኒ በቀደም ስለ እሱም ስለ ኤንሪኬም እና ስለ ማጥቃት ፍልስፍና የዚህ ዘመን ዋና ሰዎች ጥቂት ፕሮግራም በሰራን ጊዜ አንድ የሱን ድምፅ አሰምተን ነበር። አይ ቲንክ ከጋብርኤል ክላርክ ጋር ከአይቲቪው ጋዜጠኛ ጋር የነበረው አንድ ጋዜጠኛ እንኳን ብቻ አልለውም፣ ብዙ ትልቅ ባለሙያ ነው፣ ትልልቅ ዶክሜንተሪዎች የሰራ ነው ጋብርኤል ክላርክ። እና እዛ ላይ ምን ይላል? መልሱ ጨዋታ እንደዚህ ሆናል ብለህ ታስባለህ? አዎ የበለጠ እንዲያውም የበለጠ አለ። እኔ እንጃ 9 ጎል አልጠብቅም ዛሬ። ምክንያቱም የትኛው አይ ቲንክ የበለጠ መከላከላቸው ላይ መሰለኝ ራስ ምታት የሚኖርባቸው ይመስለኝ፣ ማጥቃታቸው የሚያረካቸው ይመስለኛል። ግን አንዳንድ ነጥቦች ላንሳ። አሁን ብዙ ጊዜ ያለን አይመስለኝም ከዜናችን በፊት። ግን በማጥቃቱ በኩል አታኪንግ ፕሬስ የሚባል አለ። በዚህ ለምሳሌ ፓሪስ ሳን ጀርመን በጣም የተሻለ አንድ ስቴፈን ራይንትዝ የሚባል የ37 ዓመት ባለሙያ ያለ 163 የቡንደስሊጋ ጨዋታዎች ያደረገ ባለሙያ የተጫወተ እና አሁን ግን የን ሴግለር ከሚባል ጓደኛው ጋር አብሮ ኢምፔክት የሚባል አንድ የዴታ አናሊሲስ ሶፍትዌር የፈጠረው ለብዙ ክለቦች አናሊሲስ የሚሰጥ ሰው ነው እና በሁለት ይከፍለዋል የአታኪንግ ፕሬሲንግ። በማጥቃት ጊዜ ፔዤ ተጫዋቾች የማጥቃት ተጫዋቾች ያላቸው የፕሬሲንግ አይነት ማለት ነው። በሱ ፔዤ ፓሪስ ሳን ጀርመን የተሻለ ነበር ይላል። ግን ኑዋንስ ስላለው የበለጠ መብራራት አለበት። በማክሲመም ፕሬሸር ስር የባየር ሚኒክ ተጫዋቾችን ፕሬስ ማድረግ፣ በከፍተኛ ፍጥነት ፕሬስ ማድረግ ማለት ነው።
በዛ በከፍተኛ ፍጥነት ፕሬስ በማድረግ ፔዤ በጣም የተሻለ ነው። አንደኛው ጨዋታውን በጣም ኤክሳይቲንግ ያደረገው ፕሬሲንግ ነው። በነገራችን ላይ በድጋሚ ሜዳ ውስጥ ከነበሩት የፓሪስ ሳን ጀርማን ተጫዋቾች መካከል የበለጠ ፕሬስ ያደረገው ኡስማን ዴምቤሌ ነበር ትላንትና ባለፈው ሳምንት። ፍሮንት ፉት ፕሬሲንግ ነው። ፔዤ በዚህ በጣም የተሻለ ነበር። ኡፓሜካኖ፣ ዮናታን ታህ፣ ማኑኤል ኖየር፣ በተለይ ማኑኤል ኖየር እንደፈለገው በሌላ ጊዜ እንደሚያደርገው በተዋጣለት ቢልዳፕ ለመውጣት ቸግሮት ነበር። የዚህ ጨዋታ አንደኛው ፊቸር የሚሆነው የፕሬሲንግ ጉዳይ ነው። 70% ብቻ አማካይ የፕሬሲንግ የፓሲንግ ስኬት ያለው በረኛ በቀደም ከ50% በታች ነው የነበረው። ስለዚህ ቶሎ ቶሎ እንዲጠልዝ ይገደድ ነበር ማለት፣ ቶሎ ቶሎ በረጅም እንዲያወጣ ይገደድ ነበር ማለት። የፔዤ ፕሬሲንግ በተለይ በመጀመሪያው 60 ደቂቃ በጣም አስደናቂ ስለነበር፣ የባየር ሙኒክ የፕሬሲንግ አይነት ሌላ ነው። እሱን ደግሞ ስንመለስ እናንሳው። ተመልሰናል አድማጮቻችን። ዛሬ ምሽት የሚደረገውን የሻምፒየንስ ሊግ ጨዋታ እያነሳ ነው። በፔዤና በባየር ሙኒክ መካከል የሚደረገውን ጨዋታ እንመልከት። ልክ ነው። ስለ ሁለቱ ቡድኖች ስትራክቸር፣ ስለ ፕሬሲንጋቸው ስለምን እያነሳን ነበር። ግን በእኔ ግምት ምሳ የባለፈውን ጨዋታ በጣም የተለየ ያደረገው የተናጥል ተጫዋቾች አስደናቂ ብቃት ነው። ሜዳ ውስጥ የነበሩት ስድስቱም የሙሉ ጊዜ የማጥቃት ተጫዋቾች ክህሎት በጣም የሚገርም ነበር። በአንድ ጨዋታ 6 የማጥቃት ተጫዋቾች በአንድ ጊዜ ሁሉም ግሩም ምሽት ማሳለፋቸው የተለመደ አይደለም። ግን በአጋጣሚ አንደኛ ሁሉም ጎሎች አስቆጥረዋል ከዴዚሬ ዱዌ በስተቀር። 3ቱም የባየር ተጫዋቾች፣ 2ቱ የፔዤ የማጥቃት ተጫዋቾች ጎሎች አስቆጥረዋል። ግን ደግሞ በፐርፎርማንስን በጣም አስደናቂ ነበሩ እና ዛሬ ይህንን ጨዋታ እንድንጠብቅ ምክንያት ከሚሆኑት ነጥቦች መካከል አንደኛው እነዚሁ ተጫዋቾች ባለፈው ሳምንት ከ8 ቀን በፊት የነበረውን ብቃት ይደግማሉ ወይ የሚለው ይመስለኛል። በተለይ የክንፍ ተጫዋቾች ክቫራትስኬሊያ፣ ኦሊሴ፣ ዱዌ እና ሉዊስ ዲያዝ፣ ለጊዜው ደምቤሌን እና ሃሪኬንን 9 ቁጥሮች ናቸው ብለን እንተዋቸው። ሁለቱም ክላሲክ 9 ቁጥሮች አይመስሉኝም። ለነገሩ ሃሪኬን እንደ ሀሰተኛ 9 ቁጥር እና እንደ አይነተኛ 9 ቁጥር የሚጫወት ነው። ዴምቤሌም ተመሳሳይ ነው። እሱ ደግሞ የክንፍ ተጫዋች 10 ቁጥርና ምናልባት የ9 ቁጥር ድብልቅ ተደርጎ ሊታይ ይችላል። ሁለቱም ሪል 9ኞች ናቸው ብዬ አላምንም። ሳጥን ውስጥ የምታገኟቸው 9 ቁጥሮች አይደሉም። በግልጽ የሚታይ ነው ያጫወታቸው ላይ። ግን ከሁሉ በላይ የዛ ጨዋታ አንዱ ትልቁ ጥራት የነበረው ብዙ የክንፍ ክህሎት፣ ቴክኒክ፣ ድሪብሊንግ፣ ፊኒሽንግ እነዚህን ሁሉ ያየነበት በቃ በጣም የላቀ ብቃት ያየነበት ነው። አራቱ በዚህ በጣም በጣም አስደናቂ ነበሩ። አራቱ የተለያዩ ተጫዋቾች ናቸው። ቪንሰንት ኮምፓኒ ባለፈው ሳምንት ጨዋታው ካለቀ በኋላ እነዚህ አራቱም ተጫዋቾች የባላጋራ ቡድን ፈተና በሚበዛበት ጊዜ ሌቭላቸውን ከፍ ማድረግ የሚችሉ 4 ተጫዋቾች ናቸው። አራቱም ተጫዋቾች ድሪብል ለማድረግ አይፈሩም። ኳስ ቢበላሽብን ብለው አይሰጉም። ፕሬስ ማድረግን በመጠኑ ስትራክቸር ሊያፋለስ እንኳ ቢችል ፕሬስ ማድረግንም አይፈሩትም። ሪስክ የሚወስዱ ናቸው። አራቱም ደፋሮች ናቸው ብሎ ነበር ያደነቀው። እና እንግዲህ በሁለቱም ቡድኖች በኩል በመከላከል በጣም የተዋጣላቸው ይመስሉ የነበሩ ተጫዋቾች አሉ። ለምሳሌ ዱዌን በፍጥነት ለመለካካት አልፎንሶ ዴቪስ በቂ ፍጥነት አለው። በእርግጥ ከጉዳት እያገገመ ነው። ስለዚህ በፍጥነታቸው የሚታወቁ ተጫዋቾች አንዳንድ ጊዜ ወደ ተሟላ ፊትነሳቸው እስኪመለሱ ድረስ መጀመሪያ የሚያጡት የመጀመሪያ ፍጥነታቸውን ጊዜ ያስፈልገው ይሆናል። ግን በጠቅላላው ግን ፈጣን የመስመር ተከላካይ ነው። በፔዤ በኩል ኑኖ ሜንዴሽ በአንድ ላንድ መከላከል ብዙ ጊዜ ሲደነቅ የቆየ ተጫዋች ነው። የአድናቆትም የሚገባው ነው። ከሌሎች ትልልቅ ተጫዋቾች ጋር የነበሩት የአንድ ላንድ ፍልሚያዎች እና የነዛ ፍልሚያዎች ታሪክ ያንን የሚያሳይ ነው። ግን ለነዚህ ተጫዋቾችም ጭምር በሁለቱም ቡድኖች ውስጥ ላሉት የግራ መስመር ተከላካዮች ለምሳሌ በጣም ፈታኝ ነበሩ። ግን ዲያዝ ለሀኪሚ ወይ ክቫራትስኬሊያ ለስታኒሲችም በዛው መጠን አስቸጋሪ ነበሩ እና ጨዋታው ላይ ምሳ 59 ዱዌሎች ላይ ተሳትፈው ነበር እነዚህ 4 የክንፍ ተጫዋቾች ብቻ። ወደ ስትራክቸሩ መለሳለሁ፣ ግን በግል ስለነበራቸው ሁኔታ ላንሳ ብዬ ነው። ኦሊሴ ነው የበለጠ ብዙ አንድ ላንድ ፍልሚያዎች ውስጥ የተሳተፈው 21፣ ቀጥሎ ዲያዝ 15፣ ከዛ ክቫራትስኬሊያ 13 እና ዱዌ 10፣ በጠቅላላው 51 እና ለድሪብሊንግ በጣም ያልተለመደ ሰክሰስ ሬት ነበራቸው። እነዚህ ተጫዋቾች በጋራ ካደረጓቸው 30 ድሪብሎች መካከል ድሪብል 50% ላይ ደረስሽ ማለት ኔይማር ነች ወይም ሜሲ ነች ማለት በጣም ከባድ። የላቁ ድሪብለሮች የሚያስመዘግቡት የድሪብሊንግ ሰክሰስ ነው። 60% ከሆነ በጣም ከፍተኛ ነው ይባላል። ልክ ፓስ እንደማድረግ ወይ ዱዌል እንደማሸነፍ ምናምን ብቻ አይደለም፣ እንደ ግራውንድ ዱዌል እንደ ኤሪያል ዱዌል አይደለም። ድሪብል ከባድ ቴክኒክ ነው፣ በጣም ከባድ። እዚህ ነው ማሰልጠናት ሲመምለው
በቃ የሆነ ተጫዋች ድሪብለር ታገኛለች፣ በሆነ መንገድ ያ ክህሎት ኖሮታል። በአብዛኛው የመንገድ ላይ እግር ኳስ ሲጫወት ያደገ ተጫዋች፣ በሞደርን በአካዳሚ ውስጥ ያደገ ተጫዋች ሳይሆን በአብዛኛው ስትሪት ላይ ሲጫወት ያደገ ተጫዋች የሚያዳብረው ነው። በአካዳሚ ውስጥ አይቻልም ማለት አይደለም፣ ግን አንዳንዴ አብሮሽ የሚፈጠር የሚመስልበት ጊዜ አለ። ሮናልዲኞን አሁን የሆነ አሰልጣኝ አሰልጥኖት አይመስለኝም እንደዛ የሆነ ወይ ሜሲን ኢንቦርን ነግ ወይ ማራዶናን ወይ ትልልቆቹ በታሪክ የሚጠቀሱ ድሪብለሮችን ማለት ነው። ብዙ ጊዜ ለማሰልጠን ያስቸግራል። ምንድነው የምታደረጊው? ሀርነስ ማድረግ የሚሉት አለ እነሱ ማረቅ፣ የቱ ጋር ያደርገው በየትኛው የሜዳ ስፍራ በጨዋታው ውጤት ላይ በሁኔታዎች ላይ የተመሰረተ ይሆናል። በሜዳ ዞኖች ላይ ለመገደብ ትሞክሪያለሽ እንጂ ታስተምሪው ግን አትችይም። ለዛ ነው በጣም የተለየ ጥቂት ተጫዋቾች ብቻ የሚታደሉት ክህሎት የሚሆነው። ያ ጨዋታ ደግሞ ባለፈው የተደረገው ዛሬም የሚደረገው በዚህ የተትረፈረፈ ክህሎት ያላቸው ተጫዋቾች ያሉበት እና ከ30 ድሪብሎች መካከል 70% አሳክተዋል። 4ቱም 21 ሰርቶላቸዋል። በጣም አስደናቂ ነበር። ይሄ አይነት ቁጥር ማለት በዓለም ላይ ላሚን ያማል፣ ቪኒሲየስ ጁኒዮር፣ ጀረሚ ዶኩ አይነት አሁን በእኛ ዘመን ያሉ በጣም ታላላቅ የሚባሉ በድሪብሊንግ ችሎታቸው ብዙ አድናቆት የሚሰጣቸው ተጫዋቾች የሚደርሱበት አይነት ቁጥር ብቻ ነው። የሚገርመው ከተቆጠሩት 9 ጎሎች መካከል 6ቱ ወይ በእነዚህ ተጫዋቾች ሩጫ፣ በእነዚህ ተጫዋቾች ፈጣን ያጭር ርቀት ሩጫ፣ ወይ በእነዚህ ተጫዋቾች የአብዶ ክህሎት፣ ወይ በእነዚሁ ተጫዋቾች ፓስ የሚነሳ ነው። ከእነዚህ 4 ተጫዋቾች የሚነሳ ነው። ከ9 ጎሎች 6ቱ አብላጫው ምን ያህል እዛ ጨዋታ ላይ በጣም አስደናቂ እንደነበሩ የሚያሳይ ነው። ለእኔ በጨዋታው ላይ ካየሁት የጨዋታ ስትራቴጂ ምናምን ይልቅ የኢንዲቪጁዋል ኢምፕሮቫይዜሽን የላቀ ደረጃ ላይ ደርሶ ነበር። የግል ተጫዋቾች ምናልባት ለአሰልጣኞቹ ብዙ ዋጋ መስጠት የሚያስፈልገው በታክቲክ አለመገደባቸው፣ ሪያክቲቭ ሪስትሪክቲቭ አለመሆናቸው መሆኑ እንጂ ተጫዋቾቹ ናቸው እንደዛ ያደረጉት። መጨረሻ ላይ እግር ኳስም ስለ ተጫዋቾቹ ነው፣ ስለ አሰልጣኞቹ አይደለም። ብዙ ጊዜ ስለ ተጫዋቾች ነው። ለዛ ነው አሪጎ ሳኪ ያንን የመሰለ አብዮት የፈጠረ የሚላን ቡድን ያሰለጠኑ ሰው አሁን ያሉ አሰልጣኞች ሳይቀሩ ኢንስፓየርድ ሆንበት የሚሉትን ያንን ቡድን የሰሩት ወደ አትሌቲኮ ማድሪድ ሲሄዱ የተባረሩት በአጭር ጊዜ ውስጥ። እግር ኳስ ስለ ተጫዋቾች ነው። ምንም አይነት ምጡቅ የታክቲክ የማሰልጠን ሀሳብ ቢኖርሽ ተጫዋቾች ያስፈልጋሉ እና ያም ጨዋታ እንደዛ ነው የሆነው። እና ምን አለ ኤንሪኬ በቀደም ከሎሪዮ ጋር በነበረው ጨዋታ ያንን ሰሞኑን እኛም ስንል የነበረውን ነገር አስረግጦ ተናገር። በሁለቱም ቡድኖች በኩል የነበረው የመከላከል ደረጃ ከፍተኛ ነበራል። ይህንኑ አስተያየት ደግሞ ቪንሰንት ኮምፓኒ ሰጥቷል። የባየር ሙኒኩ አሰልጣኝ 9 ጎል በተቆጠረበት ጨዋታ 5-4 ጎል የተቆጠረባቸው አሰልጣኞች የመከላከል ደረጃችን የላቀ ነው እንዲሉ አጠብቂም አይደል? እነሱ ግን ያ የሆነው እነዛ ሜዳ ውስጥ የነበሩት እነዚህ 4 የክንፍ ተጫዋቾች ግን ሌሎቹም ማጥቃቱ ላይ አስተዋጽኦ የነበራቸው የመስመር ተከላካዮቹም የበለጠ የማጥቃት ዝንባሌ ያላቸው አማካዮችም ቢሆኑ መጠቀስ አለባቸው። እነዚህ 4 ተጫዋቾች ናቸው ያንን ትርኢት የሰጡን፣ በጎሎቹ ላይ በቀጥታ የተሳተፉት፣ ጎሎቹን ያስቆጠሩት፣ ለጎሎቹ መነሻ የሆኑት፣ በመጨረሻ ኳስ ያቀበሉት ወይ ጎሎቹን የፈጠሯቸው እነዚህ ናቸው ለማለት እንጂ በእነሱ ብቻ የተደረገ ነበር ማለት አይደለም። ግን ያንን ጨዋታ ለእኔ የሚያብራራ የሚመስለኝ ኢንዲቪጁዋል ኳሊቲ ነው። የግል የተጫዋቾች የጥራት ደረጃ ከፍተኛ ደረጃ ላይ የነበረበት ግን አሰልጣኞቹም በሚኒመም ሪስክ ላለመጫወት የወሰኑ በቃ ፈታው ለመልቀቅ ፍቃደኛ የሆኑ በመሆናቸው ምክንያት ነው ያንን አይነት እግር ኳስ ያየ ነው። እና አርብ ዕለት ከሎሪዮ በፊት በነበረው ፕሬስ ኮንፈረንሱ ላይ ሲናገር ያ ጨዋታ በጣም አስደናቂ የነበረው በሁለቱም ቡድኖች በኩል የመከላከል ድክመት ስለነበረ ሳይሆን ወይም መከላከሉ ደካማ ስለነበረ ሳይሆን ልዩነቱ የፈጠረው በአታከሮቹ ምክንያት ነው። በዛ ምሽት ሁሉም የማጥቃት ተጫዋቾች ከፍተኛው ደረጃ ላይ ደርሰው ነበር ብሏል። ያንን ዛሬ መልሰን እናያለን ወይ ነው። ባየር ሚኒክ የቡንደስሊጋ ሻምፒዮን በመሆኑ ምክንያት ከሞላ ጎደል ሁሉንም ተጫዋቾች ያሳረፈው ነበር በሳምንቱ መጨረሻ። ፔዥም ከሎሪዮ ጋር በነበረው ጨዋታ ሊገን የማጣት ስጋት ተጨባጭ ስጋት ስለሌለበት ከሞላ ጎደል በሁለተኛው እነ ሊካንጊን ምናምን አሰልፎን የተጫወተው ፍረሽ ይሆናሉ ብለን እንጠብቃለን። አንደኛው ምክንያት በሁለቱም ቡድኖች በኩል የነበሩት የማጥቃት ተጫዋቾች በንጽጽር ፍረሽ የሆኑ በመሆናቸው ምክንያት ነው። ጨዋታውን በተመለከተ ግን ቅድም ስለ ፕሬሲንግ አንስቼ ነበር። በፕሬሲንግ ስፒድ ፔዤ ይሻል ነበር፣ ፕሬስ በሚያደርጉበት ፍጥነት፣ በተለይ ሁለቱን የመሀል ተከላካዮች እና በተለይ ደግሞ ግብ ጠባቂ። ምክንያቱም ማኑኤል ኖየር ትርፍ ሰው ነው፣ ስፔርማን እየወጣ የሚጫወት ነው። ላቮልፔ እንደሚሉት አይነት ማለት ነው። ግብ ጠባቂ ሆኖ ለመሀል ተከላካዮች
በኳስ ፕሮግረስ ብቻ የሚያደርግ ሳይሆን በመሀል ተከላካዮቹ መካከል የሚገኝና በቢልዳፕ ጊዜ ተጨማሪ የቁጥር አማራጭ መሆን የሚችል ተጫዋች ነው እና በተለይ ዴምቤሌ በተደጋጋሚ ፕሬስ ያደርገው ስለነበር የባየር ሙኒክ ቢልዳፕ እንደሚጠበቀው የተዋጣለት ነበር ለማለት ያስቸግራል። ምክንያቱም የግብ ጠባቂው ኳሶች የማቀበል ስኬት ከ50% በታች ሆኗል። ለሌላ ግብ ጠባቂ ምናልባት ስታንዳርድ ሊሆን ይችላል፣ ለማኑኤል ኖየር ግን አይደለም። እንደ ማኑኤል ኖየር ምናልባት ባለፉት 30 ዓመታት ልበለው እንደሱ አይነት ያንን ሚና ያንን ስዊፐር ኪፐር ሚና የሚባለውን በጣም በሚደንቅ ሁኔታ የተወጣ ግብ ጠባቂ የለም። የሚገርም ሻልከ በነበረበትም ጊዜ ወደ ባየርን ከመጣበትም ጊዜ ጀምሮ ለጀርመንም ሲጫወት በዛ ለዛ ነው አንዳንድ ጊዜ ኮሚካል ስህተቶች የምታየው ብዙ ሪስክ ስለሚወስድ፣ ግን ልክ እንደ መደበኛ ተጫዋች የሚያስቆጥር አይነት የቴክኒክ ችሎታ ያለው ግብ ጠባቂ ነው። ስለዚህ ለሱ ከ50% በታች መሆን ማለት ፔዤ ፕሬስ በሚያደርግበት ጊዜ ኢንቴንስ ነው፣ ፈጣን ነው፣ ግብ ጠባቂው ከኳስ ጋር ጊዜ አያገኝም ነበር ማለት ነው። ዛሬ እንዴት ይሆናል የሚለው አንድ በባየር ሙኒክ በኩል የፔዤን የፕሬሲንግ ኢንቴንሲቲ የሚቋቋሙበት መፍትሄ የቢልዳፕ ሌላ መፍትሄ ያገኛሉ የሚለውን ለማየት እንድንጠብቅ ያደርገናል። ሌላኛው ግን የጌም ሴታፕ የሚባላል። ቅድም ስለ ፕሬሲንግ ነው ያነሳሁት። የጌም ሴታፕ ማለት በዴታ ለምሳሌ አንድ ቡድን ኳስ ይይዛል፣ የተጋጣሚን ቡድን በድሪብሊንግ ወይ በፓስ በምን ያህል መጠን ያልፋል የሚለውን እንደዛ ፕሬስ ተደርገው የባየር ሙኒክ ቢልዳፕ ከፔዤ የበለጠ የጠራ ነበር፣ ክሊነር ነበር። 471 ጊዜ በፓስ ወይ በድሪብል የፔዤን የመከላከል መዋቅር ማለፍ ችሎ ነበር። በፔዤ በኩል 306 ጊዜ ብቻ ነው ያደረጉት። ይሄ የበለጠ ለጆሹዋ ኪሚህና ለአሌክሳንደር ፓቭሎቪች ለሁለቱ ዋና የቢልዳፕ ተጫዋቾች ለሁለቱ ጥልቅ አማካዮች ፓቭሎቪች ከጆቪቺኛ ቀጥሎ ብዙ ፓስ ያደረገው ተጫዋች ነው በዚህ ውድድር ዘመን። ግን ችግሩ ምንድን ነው? የባየርን ከኋላ መውጣት በተለይ ቅድም እንዳልኩት የብሬክ ፍሪ በሚባለው የተሻለ እንኳ የነበረ ቢሆን ግን ጨዋታውን የወሰኑት እነዚህ ሁለት ጥልቅ አማካዮች ናቸው ልታይ አትችልም። ወይም ጨዋታውን የወሰነው ፖሴሽን ነው፣ ኳስ የበለጠ መቆጣጠር ነው ሊባል ግን አይችልም። የበለጠ የወሰነው ተርኖቨር ነው። ሶ ፕሬሲንግ ሁለት አይነት ነው። አንደኛው ጂኦግራፊን የሚመለከት ነው፣ አንደኛው ጊዜን የሚመለከት ነው። ለምሳሌ የክሎፕ ካውንተር ፕሬሲንግ ወይም በእግር ኳስ ጀርገን ገገን ፕሬሲንግ የሚባለው አለ አይደለም። ገገን ፕሬሲንግ ጂኦግራፊካል ፕሬሲንግ ነው። የት ነው ፕሬስ የምታደርጊው? የመጨረሻው 30 ሜትር ላይ ኳስ ከቀማሽ በኋላ ያንኑ። ለዛ ነው ክሎፕ ራሳቸው የኔ ቡድን ምርጡ 10 ቁጥር የሆነ ተጫዋች አይደለም ገገን ፕሬሲንግ ነው ወይም ካውንተር ፕሬሲንግ ነው ወይም የጀርመን አልትራ ፕሬሲንግ ነው ምናምን የሚባለው የሚሉት እሳቸውም ለዛ ነው። አሁን ይሄ የበለጠ ጂኦግራፊን ማዕከል ያደረገ የትኛው የሜዳ ስፍራ ላይ ነው ማለት ቦታን ሎኬሽንን የሚመለከት ነው። ጓርዲዮላ ደግሞ እንደምታውቂው አሁን እንደ ድሮ ላይሆን ይችላል፣ ግን የ4 ሰከንድ ህግ የሚባል ነበረው። እሱ ደግሞ የጊዜ ነው። ኳስ ካጣሽ በኋላ በየትኛው የሜዳ ስፍራ ሊሆን ይችላል፣ ግን በምን ያህል ፍጥነት ነው ኳሱን መልሰሽ የምትቀሚው የሚለው። አሁን ብዙ ጊዜ ፒፒዲኤ የዛ መለኪያ ነው እንላለን፣ ፓስስ ፐር ዲፌንሲቭ አክሽን የሚባለው። በዚህ ጨዋታ ላይ በስፒድ በላይኛው በቶሎ ፕሬስ በማድረግ ፔዥ የተሻለ ቢሆን በካውንተር ፕሬሲንግ ግን ባየርን ደግሞ የተሻለ ነው። ምናልባት የጀርመን ቡድን ስለሆነ ብዙ ላይገርም ይችላል። ይህም በጣም ወሳኝ የጨዋታው ኤሌመንት ሳይሆን አይቀርም። ምክንያቱም ላይ ኳስ ተቀሚያለሽ ማለት የመጨረሻው 30-40 ሜትር ላይ ኳስ ተቀሚያለሽ ማለት የተከላካይ ቡድን የመከላከል መዋቅር ኳስ እንደተቀማ ወዲያው ለመደራጀት እድል ስለማያገኝ ዲስኦሪየንትድ የሆነ የተዛባ የተከላካይ መስመር ላይ የጎል እድል መፍጠር ይችላል። 30 ሜትር አካባቢ ከሆነ ኳስ የምትቀሚው እነዛ አይነት ደግሞ የግል ክህሎት ያላቸው በጣም አስደናቂ ተጫዋቾች ስላሉ ያንኑ ኳስ የቀሙበት ነው ካውንተር ፕሬስ ያደረጉትን ኳስ የጎል እድል ማድረግ ይችላሉ ማለት ነው። የትኛውም የመከላከል ኢረር በተለይ ኃይለኛ ቴክኒካዊ ጥራት ባሉባቸው ሁለት ቡድኖች ውስጥ የሚፈጸም ሲሆን ወዲያው ማጥቃት ይሆናል ማለት ነው። ሁለቱም ደግሞ ለዚህ ተብለው የተዘጋጁ ቡድኖች ናቸው። ያ እንዳይሆን ቢልዳፑ በተሻለ ሁኔታ ጥራት ባላቸው ተጫዋቾች በሚገባ መመራት አለበት። ኪሚህ እና በአብዛኛው ቪቺኛ ግን ቪቺኛ በጣም አስደናቂ የሚሆነው ብዙ ጊዜ ለካውንተር ፕሬሲንግ አስቸጋሪ ነው። ከኪሚህ የበለጠ ድሪብለር ነው። ኪሚህ የቀይ መስመር ተከላካይ ሆኖ የጀመረ ቢሆንም ጓርዲዮላ 6 ያደረገው ቢሆንም ግን እነዚህ ሁለት ተጫዋቾች የተለያየ ካራክተር፣ ሁለቱም ጥሩ ፓሶች ናቸው፣ ሁለቱም ጥሩ ቴምፖ ሴተሮች ናቸው። ግን ያኛው የበለጠ ፕሬስ ሬዚስታንት ይመስላል፣ ፕሬሲንግ መቋቋም የሚችል ይመስላል ከኳስ ጋር ማለፍ ስለሚችል። ከዛ ወደ ቀጥሎ ያለው ነገር የፓስ ሬሲቨርስ የሚባሉት የበለጠ የክንፍ ተጫዋቾች ቅድም ያነሳሁት የክንፍ ተጫዋቾችን ያለ ምክንያት አይደለም። ምክንያቱም አብዛኛው አደጋ ይደርስ የነበረው በክንፍ ተጫዋቾች ምክንያት ስለሆነ። በረገጥ ሃሪኬን ይመለሳል፣ ኳስ ይቀበላል፣ ዴምቤሌ ይመለሳል፣ ኳስ ይቀበላል። ግን ሁለቱም ቡድኖች የመስመር ተከላካዮቻቸውንና የክንፍ ተጫዋቾቻቸውን እንደ ዋና የማጥቃት መሳሪያ ነው የሚጠቀሙት።
ይሄ በጨዋታ ውስጥ የሚኖር አንድ ዳይናሚክስ ነው። ግን በፓሪስ ሳን ጀርማ በኩል ምናልባት አንድ መጥፎ ነገር አሽራፍ ሀኪሚን ደንበኛ የመስመር ተከላካይ ብቻ አድርገሽ አይደለም የምትቆጥሪው። 115 120 ጊዜ ኳስ የሚነካ በጣም ወሳኝ የቢልድ አፕ ተጫዋች የሚገኝበት ቦታ ደግሞ እንደ ክንፍ ተጫዋች ወደፊትና ወደ ላይ ተጠግቶ የተጋጣሚ ቡድን የመሀል ሜዳን ዘልቆ ገብቶ ግን ሜዳውን ለጥጦ የሚጫወት ተጫዋች ስለሆነ እንደ በጣም አስፈላጊ የማጥቃት ተጫዋች የሚቆጠር አምና ፔዤ ለነበረው የቻምፒየንስ ሊግ ስኬት ከፍ ያለ አድናቆት ከሚገባቸው ተጫዋቾች መካከል አንደኛው ነበር። ያስቆጠራቸውን ቁልፍ ጎሎች አርሰናል ላይ፣ ቪላ ላይ ያስቆጠራቸው ወሳኝ ጎሎች እናውቃለን። እና የዛሬው ጨዋታ ላይ ግን የለም። ሳምንቱ ጨዋታ ላይ ነበር የተጎዳው። አሁን ችግሩ ምንድነው? ፓሪስ ሳን ጀርማ በጣም ግሩም ስብስብ ነው እንጂ ያለው ጥልቅ ግን አይደለም። ለምሳሌ በቀኝ መስመር ተከላካይነት የሚጫወት ሌላ ተከላካይ የላቸው። ዋረን ዛይሬ ኤሜሪን ነው ወደዛ የሚወስዱት። ዋረን ዛይሬ ኤሜሪ ደግሞ ተመሳሳይ የኦቨርላፒንግ ችሎታ ያለው ልክ ተመሳሳይ የሆነ የማይደክም ላይታች እያለ የሚያጫወት ኤነርጂ ያለው ተጫዋች አይደለም። ዋረን ዛይሬ ኤሜሪ የበለጠ አማካይ ነው። ምናልባት ቢልድ አፑ ይሻሻል ይሆናል ወደ ሴንትራል ቦታ የበለጠ ስለሚገባ ወደ መደበኛ ቦታው ስለሚሳብ፣ ግን ትልቅ እጦት ይመስለኛል። በቀደሙን ጨዋታ የወሰነው በክንፍ በኩል የነበረው አጫዋትም ስለሆነ ዋናው እሱ ስለነበር፣ ቀጥሎ አጨራረስ ነው። በቀደም በፔዤ በኩል በጣም ትልቁ ልዩነት የነበረው የመጨረሻ አቅም ነው። ከቼልሲ ጋር የነበረው አንዱ ትልቁ ልዩነት በተለይ 5-2 ያለቀው ግን እስከ 70ኛው ደቂቃ ድረስ 2-2 የነበረው ጨዋታ ላይ በጣም ትልቁ ልዩነት የነበረው የፊኒሽንግ ችሎታ ነው። የመጨረሻዎቹ 3 ጎሎቻቸው ከ3 ኢላማቸውን ከ3 ሙከራዎች በጠቅላላው የተቆጠሩ ናቸው። ስለዚህ አይምሬ ነበሩ ማለት ነው በአጨራረስ በኩል። በቀደምም ልክ እንደዛ ነው የነበሩት። ኤክስጂያቸው ከፍተኛ አልነበረም፣ ግን የመጨረሻ አቅማቸው ግን በጣም የሚደንቅ ነበር። ከ5 ነው ያስቆጠሩት። 5ቱ ኢላማቸውን የጠበቁት ሙከራዎች በሙሉ ያልተለመደ ኤፊሽንሲ ነው የሚባለው ለዚህ ነው። በባየር ሚኒክ በኩል እኮ ግሩም ነው፣ 50% ነው። ከ8 ኦን ታርጌት 4 አይታይም በእግር ኳስ እንዲህ አይነት። የፔዥን ስታይ ግን ምን ያህል ጎሎቹን ያስቆጠሩ ተጫዋቾች ስል እንደነበሩ ሻርፕ እንደነበሩ የሚያሳይ ነው። ስለዚህ የበለጠ ደግሞ ቻምፒየንስ ሊግ ሲሆን ይሄ ጨዋታ ብዙ የጎል እድሎች ኖርማል የሚፈጠሩበት ጨዋታ ይሆናል ተብሎ ቢጠበቅም ግን ቻምፒየንስ ሊግ ኖካውት ብዙ ጊዜ የጎል እድል የሚፈጠርበት ጨዋታ አይደል። ይሄኛው በባህሪ ወጣ ያለ የሚሆነው ለዚህ ነው። ከሆነም ግን ቶሎ ካፒታላይዝ የማድረግ አይምሬ ጨራሽ የመሆን ጉዳይ ያስፈልጋል። በቀደም አየን ብዙ የሚደንቁ የክቫራትስኬሊያን፣ የዴምቤሌን፣ የዲያዝን፣ የኦሊሴን ጎሎች ካየሽ እነዚህ ሁሉም ትልልቅ የጎል እድሎች የሚባሉ አይደሉም። ተጫዋቾቹ ናቸው ጎል ያደረጓቸው እንጂ ሲፈጠሩ ትልልቅ የጎል እድሎች አልነበሩም። ይሄኛው ጨዋታ ሌላ በጣም ኤክሳይት የሚያደርገው ቅድም የተወሰኑትን ተጫዋቾች አነሳ ነበር፣ ግን ሁለቱ ተጫዋቾች ላይ ላተኩር። በፔዤ በኩል ክቫራትስኬሊያ፣ በባየር ሚኒክ በኩል ኦሊሴ። ስለ ሁለቱም ጥቂት ነገሮች ልጥቀስ። ያው ክቫራትስኬሊያ ንጽጽር ጫና ምናምን የሚከብደው ተጫዋች አይደለም። ከማራዶና ተባለ ምናምን ለማንኛውም ተጫዋች በኔፕልስ በናፖሊ ለሚጫወት ከማራዶና ጋር በርቀትም ማነጻጸር እንደ ነውር የሚቆጠርበት ማራዶና እንደ መመለክ ያለበት በማራዶና ስም የሚጸለይ ጸሎት ያለበት ከተማ ነው። አልከበደውም። ከ33 ዓመት በኋላ የሴሪያ የአመቱ ኮከብ ተጫዋች ሆኖ የተመረጠው እና በሰከንድ ውስጥ አደጋ የሚጥል አሁን ያኔ የመጀመሪያው 23 ደቂቃ ገደማ ምንም ጨዋታ ውስጥ የሚጠቀስ ተሳትፎ አልነበረውም፣ ግን ታይሚንጉን እያየው ነበር በቀደም ድጋሚ ጨዋታውን ሳይ 23ኛው ደቂቃ ከ50 ሰከንድ ላይ ነው ኳሱን የተቀበለ። ከዛ ይሄ እንግሊዞቹ ስላለሚንግ ራን የሚሉት አለ። በቃ በሆነ መንገድ ኳሱን እየሸመነ ሄዶ ዮሲፕ ስታኒሲችን እንዳይሆን አድርጎት በክሎዝ ኮንትሮል በሚደንቅ አጨራረስ ጎሉን ሲያስቆጥረው 23 ደቂቃ ከ58 ሰከንድ ነበር። በ8 ሰከንድ ዳሜጅ መፍጠር የሚችል አይነት የሚገርም ተጫዋች ነው እና ያው ከልጅነቱ ጀምሮ ለየት ያለ የድሪብሊንግ ችሎታ የነበረው ነው። ከሮበን ጋር የሚያነጻጽሩት ሰዎች አሉ። ምክንያቱም ክቫራትስኬሊያ ተመሳሳይ የድሪብሊንግ ፓተርን ያለው ሮበንም ልክ እንደዛ፣ ግን አንድ አይነት አይመስለኝም። ይሄኛው የበለጠ ቴክኒካል ክራፍት ያለው የበለጠ የማይተነበይ ወደ ውጭም ወደ ውስጥም ድሪብል ማድረግ የሚችል አይነት ተጫዋች ይመስለኛል እና በደግሞ ቻምፒየንስ ሊግ ሲመጣ የበለጠ የሚገርም ይሆናል። የሚገርመው ራሱ አንስቶታል መሰለኝ ሉዊስ ኤንሪኬ ለምንድነው በቻምፒየንስ ሊግ የበለጠ የጨዋታው ጥራት ከፍ የሚለው ተብሎ ሲጠየቅ ለሁሉም ተጫዋች ግን ይመስለኛል ስቴኩ ከፍ ሲል የተጫዋች ሞቲቬሽንም አብሎ ከፍ ይላል ወይ መነሳሳቱ ከፍ ይላል የሚል አስተያየት ሰጥቶ ነበር። የትልቅ የክርስቲያኖ ሮናልዶ አድናቂ ነው። 7 ቁጥር መለያ የሚለብሰው ለዛ ነው። 77 ቁጥር መለያም በናፖሊ ደርስ ይለብስ የነበረው ለ7 ቁጥር በሮናልዶ ምክንያት ባለው አድናቆት ምክንያት ነው እና በጣም ትልቅ ተጫዋች ነው ግን
ደግሞ ጣሊያኖቹ የሚሉት አለ ግሪንታ የሚባል ማጥቃት ብቻ ሳይሆን ተግቶ መከላከል ያስፈልጋል። ደግሞ ተጫዋቹ ይህንንም ያደርገዋል። ያ ግሪንታ ያ ትጋት አለው። ግን የሚገርመው በቻምፒየንስ ሊግ 18 ጎሎች አስቆጥሯል። 10ሩን በዚህ ውድድር ዘመን በጠቅላላ 18 ጎል ነው ያስቆጠረው በዚህ ውድድር ዘመን 10ሩን በቻምፒየንስ ሊግ 8ቱን ግን በሊጋ ነው ያስቆጠረው። በ268 ደቂቃ ነው አንድ ጎል የሚያስቆጥረው በሊጉ። በቻምፒየንስ ሊግ በየ139 ደቂቃ ነው ጎል የሚያስቆጥረው። ስለዚህ ውድድር ላይ ሲሆን የበለጠ ሞቅ የሚለው ተጫዋች ነው። ኦሊሴም ሌላ ኤክሰፕሽናል ተጫዋች ነው። በጣም ትልቅ የክንፍ ተጫዋቾች ላይ የማታየው አይነት የማሰብ አቅም ነው የምታየው። ቅድም እያወራን ነበር። ቼዝ መጫወት ይወዳል ብቻ ሳይሆን በጣም የቅርብ ጓደኛው የአርሰናሉ የቤሪ ቼዜ ነው። አብረው ክሪስታል ፓላስ ውስጥ ተጫውተዋል 5 ዓመት። ሁለቱም ቼዝ የሚወዱ ናቸው እና አይ ቲንክ ቪቺኛም ቼዝ ይወዳል። አንዳንድ ተጫዋቾች ቼዝ የሚወዱ ተጫዋቾች የበለጠ አእምሯቸውን የሚጠቀሙ ተጫዋቾች ታያለች እና ኦሊሴ ከነዛ መካከል ነው እና በዚህ ውድድር ዘመን እንግዲህ 19 ጎል አስቆጥሯል፣ 29 አሲስት አለው እና በቻምፒየንስ ሊግም ልክ እንደዚሁ 13 የጎል ተሳትፎ መሰለኝ ያለው በቀጥታ አይኪው 127 ነው። አቬሬጁ 100 ነው የሚባለው። ከ120 በላይ ከሆነ ማንኛውም ሰው ሱፐር ኢንቴሊጀንስ አለው ይባላል ወይም ሱፔሪየር ኢንቴሊጀንስ ይባላል። ልክ እንደዛ አይነት ኃይለኛ የማሰላሰል አቅም እንደ ክንፍ ተጫዋች ኢምፐልሲቭ የፍጥነት ተጫዋች ብቻ አይደለም። ለዛ ነው የፕሌይ ሜኪንግ ችሎታ ያለው ተጫዋች የሚመስለው። ልጅ እያለ ኔይማርን በኋላ ካደገ በኋላ ደግሞ ከኔይማር ቀድሞ የተጫወተ ግን በኋላ በፈረንሳይ ኦሊምፒክ ቡድን ያሰለጠነውን ቲየሪ ኦንሪን እንደ ምሳሌ ያያል። የኔይማር ችሎታ ታይበታለች። የማይመስሉ ድሪብሎችን ያደርጋል፣ ግን ደግሞ በጣም ዲተርሚንድ ነው። በዓለም ላይ ጥቂት ተጫዋቾች ብቻ ናቸው ከባየር ሚኒክ ጋር ሪያል ማድሪድ በተጫወተ ጊዜ 4 ጎል ሲያስቆጥር ግዴታው አልነበርም ያንን ጎል ማስቆጠር። ኦልሬዲ አልፈው ነበር። ብዙ ተጫዋቾች ወደ ማዕዘን ምት ቦታ ይወስዱታል፣ ወደ እጅ ፎሪ ያወጡታል፣ ጊዜ ይወስዳሉ ምናምን። ግን በዲተርሚኔሽን ፌርላንድ ሜንዲን እንዳይሆን አድርጎ ካለፈ በኋላ ነው ያንን በጣም ድንቅ በጨዋታው ላይ 3-4 ጊዜ ሞክሮ ልክ እንደ ጥሩ አናጢ 10 የለከቱ አንዴ ይቆርጣል እንደሚባል ለካና መጨረሻ ላይ ያንን አስደናቂ ጎል አስቆጠረና አይ ቲንክ እንዲህ አይነቱን ጨዋታ ውብ የሚያደርጉትም እንዲህ አይነት ለማየት በጣም የሚያዝናኑ ግን ለማየት እንዲያዝናኑ አሰልጣኞቹ የሚፈቀድላቸው ተጫዋቾች ሜዳ ውስጥ በመኖራቸው ምክንያት ሁለቱም አሰልጣኞች ለዚህ ዘመን እግር ኳስ ለየት ያሉ የሆኑት በሚኒመም ሪስክ የሚጫወቱ በመሆናቸው ምክንያት ነው እና ጨዋታውን እንደገና ውብ ሊያደርጉ የሚችሉበት ምክንያት አለ። 9 ጎል ባልጠብቅም ውብ ጨዋታ ግን ጠብቃለሁ፣ ግሩም ጨዋታ ግን ጠብቃለሁ። የሁለቱም ቡድኖች ስሪት ዲኤንኤ እንደዛ ስለሆነ ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።